የሚቀራቸው ማለት ነው። ከሌላ አይመስሉም ማለት እዚህ መሀል ብርቱ ላይ ያለ ይመስላሉ። ፊት የመሰለ ሽማግሌ ማለት ነው። ደስ ይላል። ሰው መልዕክት አስተላልፉና ይጋብዟቸው። ከሌላ እንዲያቦዛ ደግሞ ወጥተን ባዛር እዚህ ስንሰራ ይማሩ። እናንተን ደግሞ በጎናችሁ ደግሞ ያለትን ደግሞ መጨረስ አለብን። ጥሩ ድምፃዊ ቄስ አሉት ማለት በገጀል የሚባለው እሱነት ያስተማሩት ትንሽ ቁመቱ አገር ይላል። አሁን እሱ ታቦት አክብሮ ሲሄድ ማርያም በግራ ሄደች እያሉ ሰው ተቸገረ። ማርያም በግራ ሄደች ይባላል። እሱ ታቦት ሲያከብራል የታለደኛል የለም። አሁን እንግዲህ ታቦት ሲያከብር አስቡት እንግዲህ በጣም ድምፃዊ ጎበዝ ካህን ናቸው። እዚህ ማርያም ያሉት በእርግጥ አታበላልጧቸው ድምፃዊ ናቸው። ድምፀ መረዋዎች ናቸው እንዳሉ ማለት ነው። ነቢቷን ነው የዋጧት ነቢቷን ይባላል። እቺ ድምፅ የምትሰጥ ይባልና ያቺ ወይነ ቃኗን አያችኋት? ያቺ ከማርያም ጓዳ የተቀዳችው ማለት ነው። ይሄ በቤተ መቅደስ ድምፅ በመጠጥ አለ የሚመጣው ድምፅ በእግዚአብሔር ስጦታ የእግዚአብሔር ፈቃድ ከሱ የሆነ ነው እንጂ የሆነ ነገር ከዚህ ከምድር የሆነ ነገር የለም። ከሰማይ ነውና የዚህ ድምፅ አይደለም። ጥሪ ያደርጉላቸው እሱ መጀመሪያ ስትዋማ እንደምን አደራችሁ? ሰላም አደራችሁ? ከሁሉ አስቀድሜ እግዚአብሔርን አመሰግናለሁ ለዚህ ያበቃን። እዛው በቀጠለ አባታችን እንግዲህ እንደዚህ ቤተክርስቲያን የተቀበለን ቤተክርስቲያን ያላየው ፍጻሜውን እሱ ያሳምረው። የቅሊንጦ አቦ ማለት ከዚህ በደካዲ በኩል የሚገኝ መሰረቱ አልቆ ወደ ላይ ለመውጣት አቅማጥሮ ነው። እዚህ የደረሰው በእናንተ ጉልበት ስለሆነ የሰላድኖ ዘመተናል። በእናንተ መልካም ፍቃድ ይህን አዝነው አባታችን እሳቸው አረማን ማይቀር አንቀርም እያሉ ፊታቸውን እያየው ነው። አረ ወደ 10 ምናምን እንጨምራለን። ሰንጋ ማድለባ ስላለ ችግር የለም። እናንተ ብቻ ተገኙልን። እሳቸው ልጄ ናቸው፣ ተማሪ ነው፣ አስተምራቸዋለሁ። እሳቸው ነው እዚህ ውስጥ የሚያስተማርኳችሁ ብዙ ልትኖሩ ትችላላችሁ አይደለም? ዛሬ ደግሞ ወደ እግዚአብሔር ቤት ተመልሰን ያንን ማነጽ ስለሚገባን ነው። ለዚህ ያበቃን አምላክ ክብር ይስፋው። አማችም አሉ ከጀርባ። ለዚህ ስሜ አለማየሁ ዘውዴ ይባላል። ሐዋስ ሁለተኛ ደረጃ ትምህርት ቤት አስተምሬያለሁ። ጎሮ አስተምሬያለሁ። ቁጥር 2 ትምህርት ቤት ደግሞ ዳይሬክተር ነበርኩ። ቁጥር 3 ዳይሬክተር ነበርኩ። ከዛ ደግሞ እንግዲህ ከተማ ውስጥ ያለው ትምህርት መስሪያ ቤቶችን በሙሉ መርቻለሁ። ለዚህ አበቃኝ አምላክ ክብር ይስፋ። ሰው ከዝንጀሮ ነው የመጣ የሚለውን ትምህርት ካሪኩለም ያስተካከሉ መምህር ናቸው። ሰው ከእግዚአብሔር የተፈጠረ ብለው ያስተካከሉ ልቀርብ ማርያም ለብሳለች ማለት ነው። ስለዚህ በደንብ ነው የምንመጣው። ልክ አሁን እንደዚህ ፍጻሜው ያምራል እንዳሳየነው ማለት ነው። እና በማርያም በኩል ምንም እንዳታስቡ እንሄዳለን። በስነ ስርዓት የምንሄደው ቅርብም ስለሆነ ብዙም አያስቸግርም መንገዱ። እንደነገረው ከሆነ የሐረር ሰንጋ በደንብ ተዘጋጅቷል። ቀኑ ከስንት እስከ ስንት ነው የሚለው? ከ8 እስከ 11 የካቲት 8 እስከ 11 ነው ማለት ነው። ገና ነው ቀኑ ስላለ ታስባላችሁ። ለደሞዝም ገና ነው። ከደሞዝ በኋላ ነው። ቆጠብ አድርገን አብረን ሄደን ደግሞ የገጠሩን ቤተክርስቲያን እናንሳ ይሻሉ በጋራ በሉ። አሁን የሚለብስ ቀጥለን ደጀኔ ነው የምንለብሰው ማለት ነው። ቀሲስ ደጀኔ እንደ ካህናት እናጅባቸዋለን። እንደ ሰበካ ጉባኤ ሰበካ ጉባኤ ለብሰው እሳቸው ደግሞ አገልጋይ ስለሆኑ ደግሞ አገልጋያችንን ልናኮራቸው ይገባናል። ቤተክርስቲያን ለስራ ብለው እዚህም እያገለገሉ መነሻቸውን ሳይረሱ ይህን ስላደረጉ እሳቸው ይለብሳሉ ማለት ነው። ሌላ አሁን ደግሞ የሚከተል የሚለብስ ከኛ ጋራ ሄደን እዛ እንድንውል ያችን የገጠሯን ቤተክርስቲያን በራግሯን ደስ ይላል። የቀረውን ህንፃ ለማስፈጸም ቤተክርስቲያን አልቆ ታቦቱ ወደ ቤቱ እንዲገባ የምትለብሱ ካላችሁ መመናል እየመጣችሁ ትልቅ በረከት ነው። ባለፈው ብዙ ለብሳችሁ ማለት ነው። ወሽ ቶሎ የሚመዘግብ ሌላም ሰው አዘጋጁ መዝጋቢ ይስጥልኝ። አንድ እዚህ ጋር እናንተ አንድ ወረቀት መስመጥያዝና ፈተና አድርገው በዚህ ጋር እናቶች አባቶች መቼም በጻድቁ የሚጨክን የለም። በአቡዬ በገብረ መንፈስ ቅዱስ ለኢትዮጵያ የተሰጡ በረከት ታላቁ በእናይ ገዳማዊ ዝቋላ ማየት ምድረከብ ማየት የለምና ዛሬ ደግሞ እዚህኛው ስር መጥተው
ልጆቼ ቤቴን ስሩ እያሉ ስለሆነ ጻድቁ የጻድቁን ቤት እንስራ የለም። የጻድቁን ቤት የሚሰራው ከእኛ ጋር ይኸው እኛ ሰበካ ጉባኤ ሄደን እንሰራለን። ካህናቱ በጋራ ሆነን ሄደን እኛ ያቅማችንን ከደሞዛችን አስተዋጽኦ እናደርጋለን ብሎ ቀሲስ ደጀኔ ለብሰዋል። ሰንበት ትምህርት ቤት በግል ለበሳችሁት ነው እንዳጠቃላይ እዚህ ሰንበት ትምህርት ቤቱ የሚያስብበትና ከተቻለ እናንተም ብቅ በሉ። ሌላ ሰው የለም የሚለብስ ፈቃደኛ የሆነ እንደው ግዴላችሁ የማውቃችሁ እንደው ቢያንስ ለዚህ ቀናሪ ለዚህ አይነት ስራ ቀናሪ የሆናችሁ ሰዎች አላችሁና መታቸው እንደው ጻድቁን ውሰዱኝ እያሉ ነው። በነብርና በአናብስት ተከበው አናብስት ለእነኚህ እኔ የእግዚአብሔር ነኝ ብለው ቤታቸውን ንብረታቸውን ያላቸውን ርቀው ስለ ኢትዮጵያ ምድር እድሜ ልካቸውን ያለቀሱ ያነቡ ባህታዊ መናኝ በሄዱበት ቦታ ሁሉ ለሰው ሳይቀር እንስሳት የቆሙ አባት ናቸውና ቤታቸውን እንስራ የለም እንጅሩ ተባበሩ። እኛንም አተሳፍሩ። እሳቸውም ተናግረው ቅድም ትንሽ ሲናገር ይሄ ነገር ፍጻሜው ያም ሊሆን እያሉ ነው። እንደዛ ነውና አሁን እዚሁ ጋር ሳይሄዱ አናሳፍራቸው። በዚህ ላይ ያስተማሯችሁ ሰዎች አላችሁ፣ መምህራችሁ ናቸው እዚህ ጋር የቆሙትና ተባበሩ። ችግር አቅማችሁን እኮ ይሄን ተብሎ የምትገደዱ ነገር የለም። እኔ የሌላቸው ሰዎች እዛ በእኛ ባዛር ላይ አይቻለሁ። አቤት ሰው ተርፎታል። እውነቴን ነው። እንደው ቅድስት ማርያም ላይ የተሰበሰበው ብር የማንምጡ የድሆች እንዴት የድሃ ገንዘብ ደግሞ እኮ እንዴት ደስ ይላል መሰላችሁ። እንደው በደንብ ነው ስራውን የሚሰራው ደግሞ ታያላችሁ። ተራችሁ ቄሰ ገበዙንም እያነጋገራችሁ ቢቻል እንደው በልዩ ለእናንተ አንድ ማስታወሻ በዚህ በዓል ላይ የምታደርጉት ነገር ካለ ከቤተሰብ ጋር እየተማከራችሁ ቤተ መቅደሱ የሚያስፈልገውን ነገር ሁሉ ልታሟሉ በዚህ እናሳስባችኋለን። እና እንግዲህ ያው የታደሉ አይታችኋል። ቤተ መቅደሱ ሙሉ ሰርተው እስከ ማስረከብ አስመርቀው ያስረክባሉና እኛ ደግሞ አቅማችሁ ቤታችሁ የፈቀደውን እያደረጋችሁ በዓሉ ላይ አንዳንድ ቃል ምን ይጎላል የሚለውን ነገር እየጠየቃችሁ ስችሉ ራሳችሁ ሄዳችሁ ገና ዕቃ ገዝታችሁ ገቢ ታደርጋላችሁ ማለት ነው። እና በዓሉን በጥሩ በደመቀ ሁኔታ ልናከብር። ሌላ የለም። ስንት ሰው ተመዘገበ ለመሆኑ? ወሰላም ስለዚህ የኮረኝ ዘተመጠነ ስጋ ከደመካ አንደ በመንፈስ ንግል ኩሎ አይዶ ለሰላይ በረከት የለከ ቅድስት እንተ ምሕረት ከአንስ የፎ ኩሉንም ኩሉን ጋር ከእሰነም ኩሉን ጋር ሰነ ደመረና ብሮክሳ በነዚጋው ቅዱስ ወደሞ ከወረ ጸጋ ለሳይነ ወተረገነ በኃይለ መስቀሉ ለኢየሱስ ክርስቶስ ፊያከ እግዚኦ ነአይኩት ነስያነ ጸጋ ዘመንፈስ ቅዱስ ፊቱን የሚያበራላችሁ በሰላም ወደ የቤት
ቤታችሁ ያግባችሁ። እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። በሰላም ወደ የቤታችሁ ያግባችሁ። እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። በሰላም ወደ የቤታችሁ ያግባችሁ። እሺ ክቡር አባታችንን በእድሜ በጤና ይጠብቅልን። የተወደዳችሁ